ተሐድሶ እንቅስቃሴ በጣም በቅርብ ጊዜ ነው የጀመረው። እንቅስቃሴውን ምን ያህል ጊዜ ሆናችኋል? ቤተክርስቲያኒቷ ትምህርቷን ማስተካከል አለባት፣ ራሷን ማደስ አለባት፣ መፈተሽ አለባት ብላችሁ እንቅስቃሴው ከተጀመረ ምን ያህል ጊዜ ሆኗል? ወንድማችን አይ ለቅሶ ያለውማ እናንተው ሰፈር ነው ወንድሜ። እኛማ የሚደግፍ የሚያጽናና እንባ የሚያብስ ጌታ አለ። ኑ ምንላችሁ ለዚህ ነው። በቃ ኦሪጂናሉ ላይ ተመለሱ። የእውነቴን ነው የምላችሁ፣ ኦሪጂናሉ ላይ ተመለሱ። ሰሞኑን አንድ ደቂቃ ልበል። ተሐድሶ እንቅስቃሴ በጣም በቅርብ ጊዜ ነው የጀመረው። እንቅስቃሴውን ምን ያህል ጊዜ ሆናችኋል? ቤተክርስቲያኒቷ ትምህርቷን ማስተካከል አለባት፣ ራሷን ማደስ አለባት፣ መፈተሽ አለባት ብላችሁ እንቅስቃሴው ከተጀመረ ምን ያህል ጊዜ ሆኗል? ወንድማችን በእውነት ለመናገር እኔ ወደ 1 ዓመት ሆኖኛል። ያው እኔም እንደዚሁ ነው። ከተሐድሶቹን በራሳቸው እጅ ላይ ነው ጌታን የተቀበልኩትና እነሱን ነበር ስሳደብ የነበር እነ ትዝታውን ጨምሮ ያሉ መምህራንም ነገቸውም ሁሉም ስሳደብ የነበርኩ ነው። ኤግዛክት ቀኑን አይደለም ግን ኦኬ ይቆራርጣል መሰለኝ። አይ አንድ ነገር ማለት ስለፈለኩ ነው። እኔም ከተሐድሶ ከወጡ ወንድሞች ጋር አገለግል ነበርና ከአገልግሎት ጅማሬ ጀምሮ ማለት ነውና እውነት ነው ከኦርቶዶክስ የቆይታ ዘመን ጋር ሲታይ ተሐድሶ በጣም በቅርብ ጊዜ ነው ራሱን ለይቶ። ምክንያቱም ቤተክርስቲያኒቷ ያለባትን ያስተምሮ የልምምድ ችግር መፈተሽ አለባት፣ ትፍረስ ሳይሆን ትታደስ በሚል እሳቤ እነዚህ ነገሮች ካስተካከለች አብረን መቀጠል የማንችልበት ምክንያት የለም በሚል ነው የቀጠላችሁት። አንድ ነገር በአንድ ደቂቃ ውስጥ ልነግርህ የፈለኩት ለምንድን ነው እንኳንም ማገኘው ሰሞኑን እናንተን ሲሆን እጅሏችሁ አንድ የረሱት ነገር ኦርቶዶክሳውያኖች ስላለ በዛውም አንተ ባለህበት ላስታውሳቸው ስለፈለኩ ነው። የተሐድሶ እንቅስቃሴ እንግዲህ በእርግጠኝነት 100 ዓመት የሚሞላው እንቅስቃሴ አይደለም። ኦርቶዶክስ ወደ 1600 ዓመት አስቆጥሬያለሁ ትላለች። ኦርቶዶክስ ተሐድሶን ብላ ትከሳለች። ግልጽ ያለ የእምነት መግለጫ የላችሁም። ይሄ ነው የሚባል ልታሳዩት የምትችሉት የተደራጀ የተዋቀረ በዶክመንት ያለ እንዲህ ብላችሁ ልታሳዩት የምትችሉት የእምነት መግለጫ የላችሁም ያለች ትከሳለች። በጣም የሚገርመው እንግዲህ እንቅስቃሴው በጣም የቅርብ ጊዜ ስለሆነ እውነት ነው ያልተዋቀሩ ያልተጨረሱ ነገሮች ማለት በዶክመንት በወረቀት ላይ ያልሰፈሩ ይኖራል እንጂ በመግባባት ወይም በራሷ በተሐድሶ ዙሪያ ባሉ አገልግሎት ዙሪያ የረገጠ የመግባባት እንዳለ ወይም የታወቀ መግባባት እንዳለ እናውቃለን እኛ። ግን አንዳንድ ዶክመንቶች ላይ ያልሰፈሩ ነገሮች ስላሉ ይሄን ብሌም ታደርጋለች። በጣም ጥሩ። የሚገርመው ግን ይሄ 100 ዓመት ያልሞላው የተሐድሶ እንቅስቃሴ ሳይሆን የሚገርመኝ 1600 1700 ዓመት ቆይቻለሁ የምትለው ኦርቶዶክስ እስከ ዛሬ ድረስ እኔ አሁንም ካለ አንድ ሰው ገብቶ ቢያሳየኝ ደስ ይለኛል። እስከ ዛሬ ድረስ ይሄ ዶግማዬ ነው፣ ይሄ ቀኖናዬ ነው፣ ይሄው ዶክመንቴ ብላ ያስቀመጠችው ነገር የለም። ይሄ በጣም ሾኪንግ ነው። አንድ ኦርቶዶክሳዊ ይሄን ሲሰማ መቼም ከመናደድ ባለፈ ሄዶ ቼክ ማድረግ አለበት። ይሄኛው ዶግማችን ነው፣ ይሄኛው ቀኖናችን ነው በማለት በአፍ ቲክቶክ ላይ በመናገር እንጂ ቢኒ አንድ ጊዜ እርግጥ ያለ እስኪ አሳዩን፣ ዶክመንቱን ከፍታችሁ አሳዩን። የት አለ አሁን ያልከው ነገር ዶግማ ውስጥ መካተቱ፣ ቀኖና ውስጥ መካተቱ? እስኪ ይሄ ዶግማዬ ነው፣ ይሄ ቀኖናዬ ነው ያልሽበት የት አለ ተብላ ብትጠይቅ ቤተክርስቲያኒቷ የላትም። ይሄ ሾኪንግ ነው፣ በጣም አስደንጋጭ ነው። እንኳን የሁሉ ዘመን አስቆጥሮ ሰው አልኩኝ ይቅርታ ተቋም በጣም አሳፋሪ ነው። ብቻ ባጭሩ በጣም አሳፋሪ እና እቺ ቤተክርስቲያኖች የምትከሰው እንግዲህ ገና ትላንትና በ100 ዓመት የማይሞላው ምናልባትም 50 ዓመት የማይሞላው የተሐድሶን እንቅስቃሴ ከመውቀስሽ በፊት አንቺ ሁሉ ላመች መሳዝ አደራጅተሽ አዘጋጅተሽ ይሄ ነው ብለሽ በዶክመንት መች አስቀመጥሽ? ምዕመኖችሽ እኮ እንደው በብላኔ ይቅርታ ይሄንን ቃል ስጠቀም በብላኔ በግምት ወይም ሲባል የሰሙትም ወይም እዚህም እዛም የተበጣጠሰ ነገሮች ይዘው መተው እንጂ በዶክመንት ይሄ ዶግማ ነው ይሄ ቀኖና ነው ከሚል ነገር የለም። አሁን ነገረ ማርያም ላይ ራሱ እኛ የማይለወጥ የማይሻሻል የማይቀየር በመሆኑ ዶግማ ነው ብለን እንሞግታቸዋለን እንጂ እነሱም አይደለም ብለው አይሞግቱንም እንጂ በዶክመንት የሰፈረ ነገር የለም፣ የለየለት ነገር የለም። እና አሳፋሪ ነው። ኦርቶዶክሳዊነት በዚህ ጉዳይ ላይ ያሳፍራል። በሁሉ ነገር ላይ ያሳፍር ይችላል፣ በተለይ ግን በዚህ ጉዳይ ላይ በጣም ያሳፍራል። ምክንያቱም እናከብራቸው የምንወዳቸው ጥቂት በጣም በጣት የሚቆጠሩ ደግሞ ለእውነትና ለወንጌል የጨከኑ እዛው ሆነው እንደ ተሐድሶ ከውጭ ሆነው ሳይሆን እዛው ሆነው ደግሞ የሚሞግቱም አሉ። በጣም መገፋቱና
እንዲሁም ደግሞ መሳደዱ ሲበዛ ደግሞ እንደ ተሐድሶ ደግሞ ወጥተው የሚሞግቱ አሉና ወንድማችን ይህን ነገር አስተውለው ታውቃለህ ወይ? የምትከሰሱ የሚከሳችሁ ቤተ ክርስቲያን ወይም ተቋም እንዲህ አይነት አሳፋሪ መረጃ የለሽ ዶክመንት የለሽ እንትን ማለት ከዶግማ በላይ እንግዲህ ምን እንዳለ አላውቅም ሁኔታ ውስጥ ነው ያሉትና ሲጠየቁ ሊመልሱ የማይችሉበት አድበስብሰው የሚያልፉበት ጉዳይ አለ። ይሄ እንኳን እነሱ ራሳቸው ይመልሱ። አሁን ቢኒ ስለተመለሰ ወደ ቢኒ ልመለስ። ቴንኪው እንግዲህ ወንድማችን በጣም እናመሰግናለን። በርቱ፣ አድሷት፣ አታፍርሷት ቤተክርስቲያኒቷን። ነገ ደግሞ 1700 ዓመት ያህል ማስቆጠር ሳይጠበቅባችሁ በጣም በአጭር ጊዜ ውስጥ ምናልባት በዶክመንት ያልሰፈሩትን በዶክመንት አስፍሮ በመረጃ የሌሉትን በመረጃ ሰንዶ በማስቀመጥ ቤተክርስቲያኒቷን የሚያነቃ የሚያሳፍር እነሱ በአጭር ጊዜ ውስጥ ይሄን ነገር ሰንደዋል። ምን ነው አንቺ የሚያስብል ግን ቤተክርስቲያኒቷን የማያፈርስ ስራ እንደምትሰሩ አምናለሁ። ተባረኩልኝ። እሺ ልምጣ ወደ ቢኒ ሊድ ብካይ። እሺ ቢኒ እንኳን በድጋሚ መጣ። ማይክ ሚዩት ነው። እንኳን ደህና አልጠበከኝ እንኳን ደህና ጠበከኝ በለኝ። ኦኬ እንትና ምንድን ነው? ማን ነው እዚህ ጋር ፈቲያ ምናምን ነገር ፈቲያ ነው ስሙ ፋያ ነው። እስቲ ቆይ ቼክ ላድርግ። በጌታ ናቸው መቼም ኦርቶዶክስ ጥቅስ አይወድም። ቤኒና ገባ አይኮድም ሲያው ኤኒዌይስ። እሺ ሌላ ሰው አለ? ጽዮን በጌታ ነች። እሷም በጌታ ነች። በጌታ የሆናችሁ አትግቡ፣ በጌታችሁ የሆናችሁ ብቻ ግቡ። ገብተዋል እኮ በጌታ የሆኑት እኮ ገብተዋል። ወዴት ይግቡ? ቤካዬ ወደ መንግስተ ሰማያት ሳስቼን የገባሁት አሳስወጡኝ ብቻ። እሺ ተባረኪና። እሺ ኦርቶዶክሶች አላችሁ? ኦርቶዶክሶች የሉም ማለት? አዎ ኦርቶዶክሶች የሉም። በጣም የሚገርመው እንደው አንድ ሰው ግን ቢመልስልኝ የፈለኩት የገቡትን ልጠይቅ የነበረው ቤካዬ ምንድነው መሰለ፣ እስኪ ማለት በተለይ የማርያም ጉዳይ በጣም ያለየለት ጉዳይ ነውና ቅድም ስታሳየን ነበረ። ትክክል ነው። ከመስቀሉና ማርያም ከሶስቱ የስላሴ አካላት ጋር ወይም ከስላሴ ጋር ከአብ ከወልድ ከመንፈስ ቅዱስ ጋር እኩል ናቸው፣ ትክክል ናቸው የሚለው ሐሳብ ላይ አንድ ነገር ላንሳ። ማርያም ግን ማድረግ የማትችለው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማድረግ የማይችሉት ነገር ምን አለ? ምን አለ? ማርያም የሚያቅታት እነሱ የሚያቅታቸው እኩል አይደሉም እንዴ? እውነት እናንተ ቤት እሷ የስላሴ አራተኛ አካል አይደለችም እንዴ? መስቀሉ የስላሴ አምስተኛ አካል አይደለም እንዴ? ይኸው በጽሁፍ በተሰነደ ሁኔታ ሳይተናል። ዝም ብሎ እንደ ኦርቶዶክስ እንዲህ ነው እንዲህ ዶግማ እንዲህ ነው ቀኖና እንዲህ ነው እንደሚለው ሳይሆን የረገጠ ተገልጦ የሚታይ የሚዳሰስ የሚነካ የሚታይ መሸተቱን ሪንጃ መቀመሱን ሪንጃ እንጂ የሚዳሰስ ይሄው ዶክመንት አሳይቻቸዋለሁ፣ አሳይተናቸዋል። ስለዚህ ማርያም እኩል ናት የሚለው ነገር ባይጻፍስ እናንተ ቤት ምን ማርያም የምትችለው እግዚአብሔር የማይችለው ነገር ምን አለ? ምን አለ? ወልድ የሚችለው ማርያም የማትችለው ነገር አለ እንዴ? አይ ይሄንን እንኳን ማርያም አትችልም፣ ይሄ ያው እሱ መለኮት ስለሆነ ይሄን ያደርጋል፣ እሷ ግን እንዲህ ስለሆነች ብላችሁ የምትለዩት ነገር አለ? የለም እኮ። ከተሳሳቱና ግባና እንነጋገር። ማርያም መለኮት አይደለችም እንዴ? ማርያም የሥላሴ አካል አይደለችም እንዴ? አይደለችም? አራተኛው አይደለችም? እውነት አይደል? የተጻፈው ነገር የእውነትስ እውነት አይደል ወይ? ባታነበውስ መጽሐፉስ ባይገለጥ በአንተ ሕሊና በአንተ እምነት በአንተ ልምምድ ማርያም ይሄንን ትችላለች፣ እግዚአብሔር ግን ይሄን ይችላል የምትሉት ነገር አለ? መፍጠር ነው አይደል? እንግዲህ ትልቁ ነገር መፍጠር ነው። መፍጠር ላይ እሷ አልነበረችም እንዴ? መጽሐፋችሁ እንደዛ አይልም? አትፈጥርም እንዴ ማርያም? የማትችለው ነገር አለ ወይ ነው የምልህ። እግዚአብሔር ችሎ እሷ የማትችለውና በቃ እንደው አታድክሙ እንደው ግቡና ባይጻፍም ራሱ መተማመን እንችላለን። እንኳን ተጽፎ እምነትህ ነው ልምምድህ ነው። ከዚህማ አትሽሽ። በቃ ጌታን ስትቀበል ብቻ የምትተወው ትምህርት ነው ይሄ። ጌታን ብቻ በልብ ስታነክስ የምትተወው ትምህርት ነው። አንተ ብቻ ነህ ጌታ ስትል የምትተወው ትምህርት ነው። ኦርቶዶክስ ከሆንክማ አትሽሸው፣ አትፈርበት ይሄን ያህል እና ይሄ ነው እንግዲህ ያለው ነገር። መግባት የሚፈልግ ካለ ይግባ። ሰለሞን ነው ማን የሚለው? ሰላሙን እንግዲህ ፕሮፋይል በጣም ጥቁር ነው።
ድምፅህን አሰማን ወንድማችን። ኧረ ኦርቶዶክሶች ገቡልን በጌታ። ኧረ በስመ አብ ግን ከባድ ነው። ድምፁም ጥቁር ነው። ይሄ ደግሞ እንዴት ያለ ነገር ነው እባክህ። ድምፅ ጥቁር አይቻላልም። ድምፅ ከለር ምናምን ሲሉ ታውቃለህ። እነዚህ አወዳዳሪዎች አሁን የገባኝ ታውቃለህ። የድምፅ ከለር ምናምን ሲሉ ለካ ድምፅም ከለር አለው። ዛሬ ነው ያየሁት ታውቃለህ። በአካል ሲሆን እንደዚህ ይገባል፣ በአይን ይገባል። አይ በሰላም እኮ መኖር ትችላላችሁ ኦርቶዶክሳውያኖች፣ በሰላም ከጌታ ጋር እኮ በእውነት እንዴት ደስ እንደሚል እኮ በቃ ያለ ስጋት ምንም ያለ ድካም ማለት ነው እኮ እንዲሁ ወገባችሁ ዘመናችሁ ሳይቀጭ በሰላም መኖር ትችላላችሁ ከጌታ ጋር ሳታፍሩበት ማለት ነው፣ ሳትሰጉ ማለት ነው። በቃ ዝም ብላችሁ እያለካካችሁ ከምታጠጋጉ፣ ፍጡር ከምታጠጋጉ፣ እንጨት ከምታጠጋጉ በቃ በሰላም ቅድም ምንድነው የሆነ ኤግዛምፕል ስራ እየሰራው መጽሐፍ ቅዱስ ላይ መስቀሉ አለ ምንድነው ላይ የከበረ ነው ምናምን እንዴ ስልኬ ላይም አለ የከበረ ነው ስልኬ ማለት ነው። ምን እያልክ ነው ወንድማችን? እንደው ደና ወዝ ያለው እንኳን መፍቀና አምጡ እንጂ ወዝ ያለው አይደል ለክርክር እንኳን የሚመጥን እና አይ ቴል ዩ ልክ ኢየሱስ በህይወታችሁ ሲገባ ልክ እሱ የህይወታችሁ ዋና ሲሆን ዋና ማለት እና ብቸኛ ማለት ነው። በቃ እሱና ሌላ ሳይሆን እሱ ብቻ ጌታ ሲሆን በቃ የሚሰማችሁ እረፍት የሚሰማችሁ ሙሉነት ይሄ ነው የማይባል ነው። ወንድሞች እህቶች የምትሰሙኝ ካላችሁ እንደው እኛ ተሳስተን እናንተ እንኳን ልክ ብትሆኑ በምንም ረገድ መቼም ከጌታ የሚሻል ከጌታ የሚበልጥ ከጌታ የሚወዳደር የለም አይደል እንዴ? በቃ ዋናውን ለምን አትይዝም አንተ? ዋናውን ከያዝክ እኮ ሌሎቹ ቢቀሩ ምንም እኮ አትሆንም እኮ ምንም። ለምንድን ነው መርካት ያልቻልከው በጌታ? ፍጻሜህ እኮ በሱ እጅ ነው ያለው ነው የምልህ። ጅማሬህ በሱ እጅ አልነበረ? አለቀ እኮ። ታዲያ ሌሎቹን ለምን ታስገባለህ? ፍጻሜ እንዲያምር ከፈለክ ማን ጀመረኝ የሚለው ጋር መመለስ እኮ ነው። እናንተ እኮ ናችሁ ባክ ቱ ዘ ኦሪጂን መጤ ሃይማኖት መጤ። እሺ ጥሩ እኮ ነው። ባክ ቱ ዘ ኦሪጂን አሪፍ ነው። እሺ እንመለስ፣ ወደኋላ እንመለስ። ወደኋላ ስንመለስ ማርያም አለች የለችም እኮ። እንመለስ ዘፍጥረት ጋር የለችም እኮ ወንድሜ። ገብርኤል ነበር የለም ብሮ። መቼም እግዚአብሔር የሚቀድም ገብርኤል የለም ወንድሜ። እሱም ፍጡር ነው። ከገብርኤል በፊት እግዚአብሔር ነበር። የስተት ትምህርት ነው እንዴ? ከመላእክት በፊት እግዚአብሔር ነበር። ተሳሳትኩ እንዴ? ወይኔ ምን ሆናል ወንድሜ? ያ ዶኒ ለምንድን ነው ኦሪጂኑ ጋር ማተመለሰው? ዶኒ ገብቷል። እስቲ ለምን ይታዩን ውስጥ ህመም የራሳችሁን የውስጥ ህመም ለምንድን ነው ኦርቶዶክስን በመሰለኝ እኔ ድምጽ ብቻ ነው የሚሰማኝ ወንድማችን። ተደብቋል ቤካዬ። ኦኬ አሁን መጣ። ለኔ ታየኝ አሁን። እሺ ዶኒ እንኳን ደህና መጣ። ይኸውልህ ምን መሰለህ እኔ የውስጥ ችግር የመሰለኝን ለማወቅ ማን እንደሚነግረኝ የመሰለኝን ልወቀው እስኪ። ማን ልበለው እንደሚያንተ ካለ ወንድሜ ማን ልበል? ጭንቀት ካለባችሁ የኦርቶዶክስ ከየት ቤተ እምነት ነህ? እሺ ዶኒ ስምህ ሊሆን ይችላል። ዶኒ that's good ወንድማችን ከየት ቤተ እምነት ነህ? መዋየት ከፈለክ ብቻ፣ ካልፈለክ አትቸገር። እሺ እኔ ልቀጥል ስብከቴን። በቃ ቤተ እምነትን መናገር የምትፈልግ መዋየት የምትፈልግ ከሆነ ንገረኝና ከአንተ ጋር መቀጠል እችላለሁ። ፈቃደኛ ነህ? ኦኬ ተባረክልን። አይ ለቅሶ ያለውማ እናንተው ሰፈር ነው ወንድሜ። እኛማ የሚደግፍ የሚያጽናና እንባ የሚያብስ ጌታ አለ። ኑ የምንላችሁ ለዚህ ነው። በቃ ኦሪጂናሉ ላይ ተመለሱ። እውነት የእውነቴን ነው የምላችሁ። ኦሪጂናሉ ላይ ተመለሱ። በቃ መጀመሪያው ላይ ተመለሱ። እሱ ከዛ በቂ ነው። ያልነበረውን አይደል ወደ መኖር ያመጣው። ታዲያ ምን ችግር አለ? ዛሬም በህይወታችሁ ያልነበረውን ወደ መኖር ያመጣል። እከሊት ሳታስፈልጋችሁ፣ የከሊት ምልጃ፣ የከሊት ኢንቮልቭመንት፣ የከሊት መለማመጥ፣ የከሊት ተራዳኢነት ሳያስፈልግ ያኔም ካለምንም ወይም ከምንም የሚታየው ነገር ያመጣ ጌታ ዛሬም በአንተ ህይወት ምን ዛሬ ደከመ እንዴ? አልደከመም እኮ አይደል? መፍጠር ካለበት ይፈጥራል እኮ አልኩ። ለምንድን ነው ሰው በጌታ መርካት ያልቻለው? ለምን አስፈለገ? የሁሉ ግዛንግዝ ለምን አስፈለገ? የግሸኑ የኩኬለሹ
የምንሹ ምን አስፈለገ ነው የምልህ ብራዘር እህቴ ግድ የለሽም ግድ ተሳስታል አንተ አታቅም እያልሽ ስሚኝ ችግር የለም ግን እውነታው ምን መሰልሽ እውነታው እሱን የሚተካ እሱን የሚተባበር እሱን የሚያግዝ እሱና እንትና ተብሎ አይታወቁም ነው የምልሽ እንዳልነበረም በመጀመሪያ እንዳልነበረም ወደ ኦሪጂኑ እንመለስ በቃ ተበከለ አይደል መሀል ላይ ያመቶ መጥቶ እንትንም መጥቶ ምናምን ተበከላል ኢትስ ኦኬ ወዳጅነት ከሱ ጋር ለምናችን በቃ እሱ ይበቃኛል አልፈልግም ሌላ በሉ እስኪ ምን ይመጣል ሰው እግዚአብሔርን ይዞ በማን ይከሰሳል ሰው ጌታን ተማምኖ በማን ይወነጀላል በማን ይጎተታል በማን ይሰናከላል በማን ይጣላል አይበቃም ወይ ጌታ ተስፋ ማድረግ እሱን መጠባበቅ አይበቃም ወይ እንደዛ አይደል እግዚአብሔር ቃል የሚለው እግዚአብሔርን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር ይወጣሉ ይበራሉ ይሄዳሉ ሌላ ነገር ባልጠብቅ ምን ሆናለሁ ምንም ጌታን ከጠበቅኩኝ ይህ ችግረኛ ጮህ እግዚአብሔርም ሰማው ከመከራው ሁሉ አዳነው ያድናል ምን በቃ ሌላ አዳኝ አያስፈልግም ሌላ ረዳት አያስፈልገኝም የነከሌ ምልጃም ንግርትም አያስፈልገኝም ችግር የለም እሱ ቀጥታ ይሰማኛል አያስፈልገኝም ነው እኮ የምልህ አንዱ ስለ አንዱ ይጸልያል እሱማ ትእዛዝ ነው እንጸልይ አንዱ ስለ አንዱ ወደ አንዱ ግን ለምን ይጸልያል እመቤቴ ማርያም ሆይ ብዬ ገብርኤል ሆይ ብዬ ለምንድን በሱ እሱ ይሄን ስልኮ ይሰማል እግዚአብሔር እኮ ወደ ማርያም ስጸልይ ባይዘው ይሰማል ታዲያ ወደ ማርያም ስጸልይ ከሰማኝ ለምን ወደ እሱ አልጸልይም እኛው ወደ ፓስተር አልጸልይም ወደ ፓስተር ሆይ ብለን አንጸልይም እና ታውቃላችሁ አይደል ያንተ ፓስተር እንኳን ያማልዳላት ብለ እኮ እኔ ወደ ፓስተር ሆይ ብዬ አልጸልይም እኮ እኔ ስለ ፓስተር ስለኔ እኔ ስለ አየር ስለ አፈሩ እጸልያለሁ እንጂ ወደ አፈሩ አልጸልይም ወደ አየሩ አልጸልይም በቂ ስለሆነ ነው የምላችሁ እኮ ወደሱ ስጸልይ ድካም ቢኖር የዛልኩበት ነገር ቢኖር መፍትሄ የሚያሻይ ነገር ቢኖር አስበኝ ስለው የሚያስብ ጌታ አለ በቃ ተተርፋላችሁ ዘመናችሁ ተርፋል ቁጥር ታተርፋላችሁ በጣም ብዙ ቁጥር ነው የምታተርፉት የሚበሉ ቁጥሮች ምንም ሌላ ወንጌል የለን ወንጌላችን ኢየሱስ ብቻ ነው ጨምረን እንዳንሰብክ መቼ እሱ አነሰ እሱ ቢያንስ እሱንና እንትን ጨማምረን አንድ ላይ እቺን ያዛት ብሎ አንዳንድ ሰው አይታችኋል አይደል የሻይ ሲሰጣችሁ ጨመርመር አድርጎ 5 ብሯን ከ10 ብር ከ100 ብር ጋር አንጨማምረውም ይሄ ወንጌል ነው ያዝነው የማይበቃ ወንጌል አይደለም የምንነግራችሁ ወንጌል ሐዋርያቶች የነገሯችሁ ወንጌል የማይበቃ አይደለም እነንትና መታከል ያለባቸው እነንትና እጃቸውን ማስገባት ያለባቸው ድምጻቸውን ማሰማት ያለባቸው ተራዳይነታቸው የሚጠበቅበት ጉዳይ የለም በቂ ነው ኢየሱስ በቂ ነው ይሄን እየተናገርኩ በሞት ምንም አይቆጨኝም በቂ ነው አይ ቴል ዩ ደሞት ልብህ እኮ ያውቀዋል ሰው ያለ ማርያም መንግስተ ሰማያት መግባት ይችላል ያው አላሉም ሊቃውንት ቀለም ወርቅ አላሉም ቄስ ዲበኩሉ ተው ይሄ አንድ ሰው ትምህርት ነው ያለ እሱ አማላጅነት ዓለም አይድንም ምናምን ያለ ከሌ ያለ የሚባል የለም ያለ ካልክ እግዚአብሔርን ብቻ ነው መጥራት የምትችለው ተያይዘን ገደል እንገባለን እናልቃለን አታስበላና አሉት እንዲህ ብሎ ትምህርት የለም የአንድ ሰውዬ ትምህርት ነበር እሳቸው ሞተዋል ደገኛ አባት ነበሩ በቃ ተዋቸው አሉት እኔ አይደለም እኮ አልኩት የኦርቶዶክሱ ሊቃውንት እኮ ነው ያሉት ኢየሱስ ያድናል ካልክ በኋላ በቃ ስለሌላ ማዳን መስማት አያስፈልግም በቃ አያስፈልግም እሱ ማዳን ሲያቋርጥ ነው ወደ ሌላ ማዳን የምትሄደው እሱ ማዳን ሲደክመው ነው እሱ ማዳን የማይችልበት ሞመንቶች ካሉ ነው እኔ ከአንደበቴ ከኢየሱስ ውጪ ሌላ ሊሰብክ አይችልም ወይ come and prove that እሱ የማይችላቸው እነዚህ ጉዳዮች አሉ ብለህ ለኔም ለጀማውም ማለት ነው ለተወደደው ክርስቲያንም ሌሎች ሃይማኖት ስላሉትም መተህ ንገራቸው ይሄው ላስት ዊክም ስናገር ነበር ይሄንን ነገር እሱ የማይችልበት ጉዳይ ነገር ሐሳብ ካለ በዚህ ጉዳይ ላይ ዴሊጌት ያደርገ የለ ወይ ነከሌን ዴሊጌት አድርጎ እሱ በስራ በተወጠረ ጊዜ በነከሌ ያሰራ የለ ወይ ስለዚህ ነው ነከሌ የምንፈልጋቸው በለኝ በስራ የሚወጠር ጌታ የለንም እኛ ብራዘር እንግዲህ በጣም አውልጄ ነው ማወራው ዳግሻዬ እኛ ኦርቶዶክሳውያን እኮ አይደለም በማርያም ስም በጡቶቿ ራሱ ወደ ገሃነመ እሳት ሳይሆን መንግስት መግባት እንደምችል እናምናለን ለምሳሌ ማስረጃ አላቀረበልህ እንደዚህ ለሰይጣንና ለተከታዮቹ ከተዘጋጀ
ገሃነመ እሳት በቃል ኪዳንሽ ኃይል እንደ እድን ዘንድ የድንግልና ወተት በሚያመነጩ ጡቶችሽና እጅግ በሚያብረቀርቀው ስምሽ ደምግባትሽ እማጸናለሁ ይላል። ስለዚህ በሚያብረቀርቀው ደምግባቷና ወተትን በሚያመነጩ ጡቶቿ ሰው የዘላለም ሕይወት ያገኛል ማለት ነው። ስለዚህ እኛ እናምናለን። ለምንድን አንተ ማታምነው? ለዛ አልሻይ ኧረ ተው ተው አትረብሽ አንተ ደግሞ። እኔ ዮሐንስ 5ን አንዴ ልስበክ 2 ደቂቃ ስጠኝ በእናትህ። አንድ የት ነው? እዚህ ነው አንተ ቤት ነው ወይስ ኤርሚ ጋር ነው? መቼ ዕለት ስናገሩ ነበርና አንዴ 2 ደቂቃ እስኪ እንደዚህ ይላል ዮሐንስ 5። ብዙዎቻችሁ የምታውቁት ታሪክ ነው። በዛ በቤተሳይዳ በምትባል መጠመቂያ 5 መመላለሻ በነበረባት በዛ ስፍራ አንድ ታሪክ አለ። ሁላችሁም ታውቁታላችሁ። ውሃ ይንቀሳቀሳል። ኦርቶዶክስ ውሃውን ጥምቀት ትለዋለች፣ አንዳንዴ ጸበል ትለዋለች። ውሃ ካየች ብዙ አይዲያ ነው የሚመጣላት ኦርቶዶክስ። እኛ አያገባንም። እኔ ቀጥታ የተጻፈውን ልንክስ ልስበካችሁ። እዛ ቤት እነሱ የራሳቸውን ይስበኩ፣ እኔ ደግሞ የተጻፈውን ልስበክ። ከዛ መንቀሳቀስ በሽተኞች፣ እውሮች፣ አንካሶች፣ ሰውነታቸው የሰለለ ሁሉ ቀድሞ የገባ ተመልከቱ። እንግዲህ ቀድሞ የገባ ፈውሱን ያገኝ ነበር። እኔ ዮሐንስ ምዕራፍ 5 ቁጥር 4ን የፈለኩት ዛሬ እንደዚህ ይላል ሲጀምር። አንዳንድ ጊዜ የምትለዋ ላይ ያስመሩልኝ። ይህን ስታነብ ራሱ ብራዘር ፊትን ወደ ጌታ እንድታዞር ያደርጋል። እቺ ቃል ብቻ ብራዘር ወደ ጌታ ፊት እንድታዞር ያደርጋል። እንዳለ ተስፋ ብለህ የጫንካቸውን በጠቅላላ ታስወርዳል፣ ዳር ያስትላቸዋል። ልቀጥልሽ። አንዳንድ ጊዜ እሺ፣ ለጥፉት ከስር ዮሐንስ ምዕራፍ 5 ቁጥር 4 ነው። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። መቼ? አንዳንድ ጊዜ የጌታ መልአክ መጥቶ ውሃው የሚያናውጠው መቼ ነው? አንዳንድ ጊዜ ሲታዘዝ ማለት ነው፣ ሲላክ። አንዳንድ ጊዜ በዓመት አንዴ ይሆን እኔ እንጃ፣ በ2 ዓመት አንዴ አላቅም። የሰውየውን እድሜ ስታዩ ቁጥር 5 ላይ ከ38 ዓመት ጀምሮ ይላል። እንግዲህ ይህ ሰው ፈውሱን ስንት ዓመት እንደጠበቀ መመልከት ትችላላችሁ። ስንት ዓመት በደዌ እንዳለ። አንዳንድ ጊዜ ለዛውም በጌታ አሰራር ነው። ለዛውም ራሱ ጌታ በዚህ መንገድ ብሎ ፈልጎ ፈውሳቸውን የሚያገኙ ሰዎች ነበሩ። ይሄ በአዲስ ኪዳን ዳይናሚክሊ የተለወጠ አንድ ነገር ላሳያችሁ። ልክ ከዚህ በኋላ ግን ነገር ተለወጠ። ለደዌያቸው ለኪሳቸው። እንግዲህ ሰው ታውቃላችሁ፣ እንትና ጋር የሚሄደው እንትን ትድናለች፣ እንትና ሰፈር ደግሞ የሚሄደው ለእንትን ፍቱን ናቸው። እንትን ሆኛለሁ ሲል እንትን ጋር ይሄዳል፣ እንትን ደብር ይሄዳል፣ እንትን ገዳም፣ እንትን ፓስተር ጋር የምትሄዱ አላችሁ። አዎ እንትን ነብይ የሚባልም ጋር የምትሄዱ አላችሁ። ለእንትን ጉዳይ ብላችሁ ወይ እሱ በዚህ እንትን ላይ ምናምን ብላችሁ የምትሄዱ ወደ ፍጡር የምትሄዱ አላችሁ። እኛ ቤት የሚሆን እዛ ቤት ካለ ብራዘር ያው አልሰማህም። አሁን ተለወጠ ይሄ ነገር። ይሄ አንዳንድ ጊዜ የሚባለው ነገር ተለወጠ። መልአክ አንቀሳቅሶ ምናምን የሚለው ነገር ተለወጠ። ዛሬም መስራት ይፈልጋል ጌታ። እኔ እንጃ፣ እኔን አማክሮ አይሰራም። እስከማውቀው ነገር ግን አንድ ጉዳይ ተፈጠረ። ኢየሱስ የሚባል የሙሉ የሰውነታችን ስፔር ፓርት በእጁ ያለ ወክ እያደረገ መጣ። ሙሉ ስፔር ፓርቱን ያለው ማርያም ጋር ብትሄድ ሙሉ ስፔር ፓርት የላት። ሙሉም አይደለም ግማሽም የላት። ለታመመ ሳምባ ያን ሳምባ መቀየር የሚችል አውጥቶ ማለት ነው። አይን አለው ስፔር ፓርት ሙሉ። እሱ አይደል የፈጠረ? እሱ እኮ ነው ባክ ቱ ዘ ኦሪጂን የምንልህ እኮ ይሄን ነው። ወደ ዋናው ተመለስ ነው የምንልህ። ታው ደላሎቹ እነዚህ የሚያሻሽጡትን ምናምን ሺፕ የሚያደርጉትን ምናምን ተዋቸው። እነሱም አያረጉም እኮ እንደው ያው በወሬ መካከል ነው የምልህ፣ በወረደ መካከል በተግባር አይደለም። ግን ሙሉ ስፔር ፓርት ያለው መጣ። የሰውነታችን ነው የምልህ። ፈጣሪው መጣ። ራሱ ኢየሱስ ወክ እያደረገ መጣ። አሁን ጥያቄው ምን መሰለ? እንደዚህ ነው የጠየቀው ቁጥር 6 ላይ ልትድን ትወዳለህን አለው። አሁን የሁሉም ሰው ጥያቄ በሰውነት በዘላለም ሕይወት በመዳን ጉዳይ ጥያቄ አለበት ሁሉም ሰው። አንዱ መልአክ ከሚያንቀሳቀሰው፣ አንዱ ተራ ሲደርሰው፣ አንዱ እንትን ጸበል። አሁን የራሱ ኢየሱስ እንደዚህ እየጠየቀ ነው ዛሬ በዚህ በዳጊ በታናሹ እየተናገረ ነው።
ልትድን ትወዳለህ የሚልህ አሁን ኢየሱስ ነው፣ መልአኩ አይደለም። መልአኩም አናግሮህም አይሄድም የተሰጠውን አሳይመንት ሰርቶ። ይሄ ግን አሁን የመጣልህ የህይወትህ ጌታ ነው፣ የህይወትህ እረኛ ነው የቀረበልህ። ይኸው ቀርቦልሃል ኢየሱስ። ስለዚህ ምክንያቱን ተውና አዎ መዳን እወዳለሁ በለው። ማንን? ራሱን። አሁን በተራ አይደለም፣ አንዳንድ ጊዜ አይደለም። ኢየሱስ የሚገኘው መዳን አንዳንድ ጊዜ የሚሆን አይደለም። ቅድም ቁጥር 4 ላይ እንዳለው የሆነ ነገር ተናውጦ ይሆን አይደለም፣ አንዳንድ አይደለም። ሃሌሉያ አለ። ዛሬም ፈውስ አለ፣ ዛሬም መዳን አለ፣ ዛሬም ማረፍ አለ በጌታ፣ ዛሬም መሻገር አለ። ዛሬ ብትወስን የዘላለም ህይወትህ ያንን መዳንም ማግኘት ትችላለህ። የደዌ ብቻ ሳይሆን ከጥፋት ከእሳት የመዳን ጉዳይም አለ። ዛሬ ይኸው እየጠየቀኩ ልትድን ትወዳለህ? በቃ እየተጠየቅክ ነው። አሁን መልሱ አንተ ነው። ባይደው መልስም አይመልስም፣ ራሱ ኢየሱስ አይመልስልህም። አንተ ነው የምትመልሰው። ምክንያቱም የማይፈልግ ሊኖር ይችላል። መዳን የማይፈልግም አለ። ብዙ አየን እኮ ግብ እኮ ይሁን በማርያም ይሁንልኝ የሚል እኔ ገብርኤል ካልገባበት ምን ዋጋ አለው የሚል የተክልዬ ተራዳይነት እናንተ በረከታቸው ካላደረብኝ ኢየሱስ ብቻውን ቢያድነኝ አይነት ነገር ምንድን ነው ወዳጄ? በቂ ነው። መጣ ራሱ ኢየሱስ፣ መልአክ የሚልከው ራሱ ኢየሱስ መልአኩን አናውጡ ብሎ መልአክ ተወና ራሱ መጣ። ይኸው ወደ ሰፈር ድረስ መጣ። አሁን ችግርን ራሱ እሱ ነው የሚያናውጥልህ፣ መልአክ አይደለም የሚያናውጥልህ። አለቀ። ከዚህ በላይ ምን ልንገር? ኢየሱስ አለ፣ በቂ የሆነ ጌታ አለ፣ እሱ አለ፣ ተቀበለው እያልኩ ነው። ይኸው መጥቷል። ምክንያቱም መደርደር ተውና፣ አይ በዚህ ጊዜ ውሃው ሲናወጥ ጌታ ሆይ እንትን በዛ ውስጥ የሚያኖረኝ የለም እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል። ተወው ብሮ እንዴ መላእክትም እኮ ግን እኮ መሰለ የክብርና የጸጋ ማርያምን ብትሆን እኮ እሷ በእንትን በድንግልና በዚህ ወጡ። አንተ ባትናገር እኮ ተናግሯል እኮ ዮሐንስ ቆንጆ አድርጎ፣ ሉቃስ ቆንጆ አድርጎ ነግሮናል እኮ። ምንም አንፈልግም። እነዚህ ማያውቃቸው ታሪክ ልትነግረው ነው ለኢየሱስ። ዋው እንዲል ነው ኢየሱስ። ተው፣ ምክንያት አይደረደርም። ኢየሱስ መጣ ስትባል ምክንያት አይደረደርም። ወንጌል ቀርቦልሃል፣ እሱን ተቀበለው፣ የህይወት ጌታ አድርገው፣ በልብህ እመንና ጽደቅ፣ በአፍ መስክርና ዳን ስትባል እንዴት መሰለ። እኔ ከዚህ በፊትም በነበርኩበት ሃይማኖት እንትን ቤተክርስቲያን እንደዚህ አታስተምርም። ብሮ ዶንት ዌስት ዮር ታይም። ቁጥር 11 ላይ በጣም ደስ ያለኝ ነገር ተናገረ ይሄ ሰውዬ። ግርግሩን ምክንያቱን የተዉ ሰዎች እንዲህ ነው የሚሉት። በቃ ምክንያታቸውን ትተው ጌታን ሲቀበሉ መሀል ላይ ፓስተር፣ ነብይ፣ እንትን ካህን፣ ጳጳስ ሚል ሰማዕት የሚል ስንቅርቃር ያስገቡ ሰዎች በመጨረሻ ጌታ ሲረዳቸው፣ ጌታ ሲፈውሳቸው፣ ጌታ ሲነካቸው፣ ቃል ሲያወጣባቸው እንደዚህ ይላሉ። ሲጠየቅ ማለት ነው ምን አዳነ ሲባል በተራዳይነቷ ማርያም ደግሞም ዛሬ ዕለተ እንትን ላይ ሳከብር ሽንቁሩ ድረስ ሄጄ ምናምን ብለው አይጀምሩም። ደስ የሚለኝ ኢየሱስ የነካው ሰው ሌላ ስም አይጠራም። ካፉ የሚወጣው ኢየሱስ የሚል ነው። በቃ ምንም ሌላ አይጠራም። ጠርተው እስቲ ማን ፈወሰ ምንድን ነው ማን ነካ ሲሉት ቁጥር 10 ላይ እሱ 11 ላይ ምን አላችሁ? አይ ያዳነኝ ያ ሰው አልጋን ተሸክመ ሄዳለኝ። አረ ሌላ እርግጠኛ ሌላ የለም የምትጠራው። ቁጥር 15 ላይ ሄዳችሁ አንብቡት ካላመናችሁ። ሰውዬ ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። እንዴ በምን ሂሳብ ነው ከስላሴ መደዳ ማርያምን ማስገባው? መስቀል ምናምን ማስገባው? ሰማዕት ቅዱሳን ማስገባው? ያዳነኝ ኢየሱስ ነው። እኔም ለአይሁድ እጅ የምናገረው ዛሬም እስከ ምድር ዳርቻ የምናገረው ያዳነኝ ኢየሱስ ነው። ይሄ ነው ምስክርነቴ። ኢየሱስ ሲያድንህ እከሊት አትልም። ግን እኮ እከሊም ግን መላእክትም እኮ አትቀላቀልም። ነውር ነው ልልህ ነው። ነውር ነው። በቃ ኢየሱስ ሲያድን ሄደህ ያዳነው ኢየሱስ እንደሆነ ለአይሁድ ተናገረ። ፒሪየድ። ቁጥር 15 ፒሪየድ። ዳትስ ኢት። ይሄ ነው ወንጌል። ሌላ ዳኛ አለ ስትለኝ ያመኛል፣ በጣም ይገርመኛል፣ ታሳዝነኛል ወዳጅ። በቃ እሱ ካዳነ በኋላ ግን እኮ ምን መሰለ መላእክትም እኮ አለበት እዚህ ውስጥ። ዳጊ መርሳት የሌለብህ እኮ ያናውጥ ነበር። ዳጊ መካካድ የሌለብን እኮ ጸበል እኮ እዛ ጋር ውሃ አለ እኮ መጥመቂያው ቤተሳይዳ እያለ ዳጊ ደግሞ ምን አለ ሰውየው ነው እኮ መጨረሻ ላይ ምን መሰከረ?
እንዴ አንተ ኢየሱስ አድኖህ ኢየሱስ ሞቶልህ ደሙን አፍስሶልህ እንዴት ነው ሌላ ትዝ ያለህ? አልገባ እኮ ያለኝ እሱ ነው። እሱ ተሰቅሎ እሱ ደሙን አፍስሶ እንዴት ትዝ ይልሃል? እሱ መንደርህ ድረስ መጥቶ ክብሩን ጥሎ ወርዶ እንዴት ክሬዲቱን ለሌላ ትሰጣለህ? አዳኝ ማን ነው ስትባል ኢየሱስ ነው። እኛ ኦርቶዶክሶች ኢየሱስ አያድንም አለ እንዴ? አላልንም እኮ ትቀላቀላለህ ነው። ውሃ ብትቀላቀላለህ ነው የምልህ። ይሄ ነው ችግር እኮ። መልአክ ሚል ተቀላቀለ እንዴ? ሰው ያልቀላቀለም እኮ እንዴ አለቀ። በጌታ በኢየሱስ አይናቸውን አብራላቸው። ከዛ ኢየሱስ የተናገረው በጣም ነው ደስ ያለኝ። ያው ነገሩ ዘንድሮም ይሄ ነገር ያስገድላል። እንዲያውም ልጽፈው ነበር ፌስቡክ ላይ ምናልባት እንዲህ ሳላብራራ ከጻፍኩት ሰዎች ጥያቄ ፈጥርባቸዋል ብዬ ተውኩት። ቁጥር 16 ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉት ነበር እያለ ይቀጥላል። ይህንን በደምሳሳው ለለፋውን ካለው ፖለቲካ ጋር ብዙ የሚያገናኙት ሰዎች አሉ፣ የሃይማኖት ፖለቲካ ጋር። ኢየሱስ ግን የተናገረውን ይችል ልበልና ልጨርስ። አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። እኔም ደግሞ ያው ታውቃላችሁ ከመላእክቱ ከቅዱሳኑ ጋር እየተመካከርኩ እየተረዳዳን እኔ ቢዚ ሰውን በአንዳንድ ነገሮች ስወጠር እነሱ እየተኩኝ እያሳሰቡኝ ታሳስብልናለች አይደል የምትሉት? ስለምረሳ የሚረሳ ጌታ እናመልክ። በጣም ደስ የሚለኝ ስናገረው የሚረሳ ጌታ እናመልክ እና ይሰራልልህ ነው ባጭሩ። ኢየሱስ ራሱ የተናገረውን ቃል ልንገር። እኔን ስለማታምነኝ አባቱም ይሰራል እሱም ይሰራል፣ ሌላ አልፈልግም ነው የምልህ። የኔን ጉዳይ የሆነ ግብ ላይ እንዲያደርስልኝ የሆነ መፍትሄ እንዲሰጥልኝ የማንጋጠጥበት ተስፋ የማደርገው ፍጡር የለም። ለምን እሰራለሁ አለኝ፣ አሁንም እሰራለሁ አለኝ። ይሄ እኮ ታሪክ ነው እኮ ዮሐንስ 5 ላይ የማያለው የሆነ 38 ዓመት ምናምን እሱ የከሌ ታሪክ ነው አለቀ እኮ እንዳትለኝ፣ ዛሬም ይሰራል። ዛሬም እሰራለሁ አለኝ፣ አምናለሁ። አይ ዛሬም በእኔ ዘመን የሚሰራ ጌታ ነው። ዛሬም ዘመናት ላስቆጠሩ ጉዳዮቼ ሽንቁሯ ጋር ሄድም ኮኬለሽ ጋር ሄድም ነው የምልህ። ይሰራል እሱ። ባይሰራ ልክ ነህ፣ አማራጮች መያዝ ያስፈልጋል። ይህን ተስፋ ባይሰጠኝ ልክ ነህ። አባቴም እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ሲል ባይሰራ ጥሩ ወይ ካምን ዲስፕሩቭ አድርገው ይሄን እውነት። አይሰራም እግዚአብሔር ዛሬ ይሰራል። በቃ ታዲያ ታሪክ አንብቤ አይደለም ይሄን መጽሐፍ የምዘጋው። እንዴት ምክንያት መደርደር አቁሜ ውሃው እኮ ጥምቀቱ እኮ የሚገፋኝ የሚወስደኝ ውሃ ውስጥ የሚከተኝ የሚቀድመኝ ምናምን የሚለው ምክንያት ትቼ ሚካኤል እኮ ገብርኤል እኮ ምን መሰለ እንትን ቅዱሳን መላእክትና እንትን ምክንያቱን ትቼ ኢየሱስ ዛሬም ይሰራል በእኔ ህይወት እሰራለሁ ብሏል አንብቤያለሁ ብዬ ግግም አልኩ። በቃ ግድ የለም ጌታ ያድናል። ዛሬም በእኔ ህይወት በአንቺ ህይወት ነገሮችን ማስተካከል ይችላል። ተስፋ እግዚአብሔር ብቻ ይሁን። አሁንስ ተስፋዬ ማን ነው? ገብርኤል አይደለም ወይ ይላል እንዴ መጽሐፍ ቅዱስ? ማርያም አይደለችም ወይ? ለምን እንዴ? እግዚአብሔር ነው ተስፋ። በቃ እስኪ ምን ትሆናለህ? ጌታን ተቀበል። እስኪ ሞክረው። እስኪ ጌታ ግድ የለም ሞክረው። እስኪ እሱም በቃ አንተ ትበቃኛለህ ጌታ ሆይ በለውና ምን ይፈጠራል? እስቲ እሱና መልአኩ እኔን ሰው እየፈወሱት አይደለም እኮ እንጂ አፈዋወሱ እኮ ላለፉት 38 ዓመት ካላችሁ ኤክስፒሪየንስ 1700 ዓመት የቆየችው ቤተክርስቲያን ምናምን ከምትለው ኤክስፒሪየንስ ብዙ ነገሮች እንደሚያድኑ ተሰብከሃል። እውነታው ግን ምንድነው መሰለ? እውነታው ኢየሱስ ዛሬም ይሰራል። ዛሬም የምትሰራ ከሊት የለችም። ዛሬም የሚሰራ ሰማዕት የለም። ጨርሰው ሄደዋል ብራዘር። አንዳንዶቹ የእውነት ገድልን የወንጌልን ገድል አድርገው የሄዱ ታሪካቸውን ስንሰማው ጌታን በእነሱ እንድናይ ጌታን እንድናመሰክን እኛም ለወንጌል እንድንጨክን የሚያደርገን በጣም ልብ የሚያሞቅ ምስክርነት ያላቸው ሐዋርያቶች አባቶች አሉ። ለዚህ ነው ገድል እኛ ማንጠላው። ዝግንና ያረገንም ገድል በኢየሱስ ገድል በቃ ምናምን አንልም። ደስ ነው የሚለን የጌታን ታሪክ የጌታን ችሎታ የሚያወራ ታሪክ፣ የጌታን በጎነት የጌታን ደግነት የሚያወራ ሰዎች እንዴት ለወንጌል እስከ ሞታቸው እስከ ጥግ ህይወታቸው ድረስ ዋጋ እንደሚከፍሉ የሚነግረን ባዮግራፊ ገድል እኔ በጣም ደስ ይለኛል ማንበብ። ጌታን በጌታ ጀምሮ በጌታ የሚያልቅ
እሱ በእኔ እያለ የሚጀምር ማለት ነው። ታማኝ አድርጎ ስለቆጠረኝ ብሎ የሚጀምር ወንጌል መስማት እንዴት ደስ ይላል። በእኔ በታናሹ በእኔ በደካማው ሰራ፣ እኔ ግን የማልጠቅም ባሪያ ነኝ፣ ካገለገልኩ በኋላ እንዳልጣል ምናምን እየተባሉ የተጻፉ ጽሁፎች ማንበብ ደስ ስል በቃ እንዲህ አይነት ገድሎች ማንበብ እንዴት ደስ ይላል መሰላችሁ። አንበባችሁ መቃብሬ ሳይሆን ትንሣኤው ብሎ የሚሰብክ ገድል ደስ አይልም? ይመጣል ይመለሳል የሚል ገድሎች እኔ በጣም አይላፍ ቁጭ ብዬ ባነብ ደስ ይለኛል። ምንም ችግር የለው። ምክንያቱም የመጽሐፍ ቅዱስ ብቻ ስንል ከሱ ውጪ አናነብም። ሌላ መጽሐፍ አይደለም እንዴ? የሀገር መጽሐፍ አለ በየቤታችን ብትገቡ። ግን ሁሉንም መጽሐፍ በመጽሐፍ ቅዱስ እንመዝናለን ማለታችን። መጽሐፍ ቅዱስ ብቻ መለኪያው፣ ሌላው ተለኪ ነው ማለታችን። ስለዚህ እንደዚህ አይነት የሚለኩ ሲመዘኑ ከመጽሐፍ ቅዱስ ጋር የማይጣሉ የጌታን ማንነት የሚያወሱ ድንገት ይመጣል፣ ድንገት ታሪክ ይቀይራል፣ ይኸው እንደዚህ ሰውዬ ማለት ነው፣ ዛሬም እግዚአብሔር ይሰራል፣ ዛሬም ኢየሱስ ይሰራል የሚሉ ወንጌሎች ማንበብ ደስ ሲል በቃ ከሚንቀሳቀስ ውሃ ሳይሆን ከሚንቀሳቀስ ኢየሱስ መፍትሄን እንድጠብቅ የሚነግረኝ። አሁን ተቀይሯል ብራዘር። ናው ለረጅም ዘመናት በእንትና በዋኖስ በምናምን በጎች ምናምን ጎትተህ ነበረ ኃጢአት የሚሰረየው። አሁን ተቀየረ ብራዘር። ምን ታደርገዋል? ወንጌሉ ዘምኖ ሳይሆን እሱ ክብሩን ጥሎ ወርዶ ነው የምልህ። ወንጌል አይዘምንም፣ እሱ ክብሩን ጥሎ ወረደ። የማይታየው ወልድ ታየ። ወርድ ላንተ ሲል እኮ ነው። ይሰራል። አይቴል በጣም በደንብ አድርጎ ይሰራል። አይሰራም የሚሏችሁ ውሸታችሁ ነው። አጭቆ በባስ ውስጥ አጭቆ ሐዋርያው ጉዞ ብሎ የሚያስለፋህ አንተ ነገሩ ድረስ ስትሄድ ፈውስ የምታገኝ እንደሆነ ስለተሰበክ ነው። እንትን የሚባለው ጸበል ድረስ አሁን መሄድ የለብህም ብራዘር። ያኔም ለነገሩ መሄድ የለብህም። ያኔም እዛ ድረስ ሄዱ የተፈወሰ የለም። ጸበል ብሎ የቀየረችው ቤተክርስቲያኒቷ ነች። እንደው ነው ብትለኝም እንኳ አሁን ጸበል ድረስ መሄድ ሳይጠበቅብኝ እኔ ድረስ የሚመጣ አሁን የቀረበልኝ ወንጌል አለ። ራሱ ኢየሱስ አሁን በምታወራበት ባለበት ስፍራ በሚመች በማይመች በበረሃ በዱር በገደል በስደት ያላችሁ ልንገራችሁ፣ እዛው ያለበት የአረብ ምድር ላይ ያለበት አውሮፓ አሜሪካ አይቴሊው አንተ ጉዳዩ ነገሩ ይፈውሰኛል ብለህ የምታስበው ዘይት ድረስ መሄድ ሳይጠበቅብህ አድነኝ ትሰራለህ። ይሄ ወንጌል ሰማው በሌኔን ጉዳይ አስተካከል፣ አንተ ምራው፣ አንተ ሼፕ አድርገው፣ አንተ ጣልቃ ግባ፣ አንተ ዘዝበት በለው። ዩቢ ሰርፕራይዝ ታያለህ። በጣም የሚገርም ዳይናሚክ የሆነ ለውጥ ነው የምታየው። ነገሮች መስመር መያዝ ይጀምራሉ። እሱ እየመራ መስመጥ የለም ታውቃለህ አይደል? እሱ እየመራ መንገድ መሳት የለም ታውቃለህ እዴ የለም። ስለዚህ ጉዳዩ ድረስ መሄድ አቁም። አሁን እኮ የሚያስለፋችሁ መሰላችሁ ነጋዴው ነው። ነጋዴው ሱቅ ይከፍትና አድራሻ ይለጥፋል። ከዛ በባስ በችኳንታ በምናምን በእግር ጉዞ በምን መከራን ትሄዳለህ። ፈውስ እንትን ድረስ እጄ የማገኘው አይደለም ብራዘር። መጓዝ አያስፈልግም፣ ለፈውስ አያስፈልግም። ይሄው ተጉዞ መጣልህ እኮ ክብር ጥሎ ወረደልህ። በፈሰሰው ደሙ ኃጢአትን ይቅር የሚል በሱ ደዌ አንተ እንድትፈወስ። እንዴ ሌላ ደዌ ምን ነው አንተ ፈለክ? አሁን እኮ እሱም ኮምጣጤ ይጠጣል፣ አንተም ዛሬ ኮምጣጤ ይጠጣል። እሱ ኮምጣጤ ጠጥቶ ተፈጸመ ይላል፣ አንተ ዛሬ እየጠጣህ አልተፈጸመም አንተ ጋር። ለምንድን ነው ሁለታችሁ የምትጠጡት እንዴ? አንተ ተኛ፣ መዝሙር ላይ እንደሚናገራል እኔ ተኛው እግዚአብሔር ደግፎኛልና ነቀሁ። ለምን እሱ አይተኛማ? ምንድን ነው ነገሩ? አንተም ነቅተህ አይንፈጡ ኮሽ ባለ ከምትሳቀቅ አንተ ለሽ በል ብራዘር፣ በሱ ተማምነ ድግፍ በለው በቃ እርካ በሱ። ምን ሌላ ወንጌል ልንገርልህ? ምንም እኮ አሁን ተሳስቼ እንኳ በሆን አትሊስት ዋናውን እየነገርኩ ነው ያለሁት። ግን እኮ ማርያም ጉዳይ እኮ ምናምን ብለህ እንደው ተሳስቼ እንዳልተሳሳትኩ 100% እነግርሃለሁ። ቢሆን እንኳ ዋናውን ነገርኩ። አንተ ምን ጨነቀ? ዋናውን ይዘህ በቃ ላጠበል በቃ ምን አጨቃጨቀ? ምን ግብ ውስጥ አስገባህ ነው የምልህ። ለምንድነው ፈውስ ፍለጋ ትኬት የቆረጥከው? ይሄን እንድትነግረኝ እፈልጋለሁ። ነቢያት ቸርች ድረስ ፈውስ ፍለጋ ሄድከው ለምንድነው? ከእንትን ክፍለ ሀገር ነው የመጣሁት። ለምን አንተ ጽነብ ጸልይልኝ አንተ ዘይት ቢነካኝ አራት በል ኢትስ ኦኬ። ትራቭል አድርጎ ሄዶ ከሰዎች ጋር ማምለክ ኃጢአት ነው እያልኩ አይደለም። ፈውስ ፍለጋ ግን እንትን ድረስ ተሳፍሬ አልሄድም። ከሌ ጋር ያለው ነብይ ከሌ እጁን ቢጭንብኝ ብዬ አራራራ አላርገውም እዴ። በጌታ በኢየሱስ ከቅዱሳን ጋር ላመልክ ዓለምን እያቋረጥኩ እሄዳለሁ። ችግር የለም። አበረ ጌታን ለማገልገል
ምንም ችግር የለም። ፈውስ ፍለጋ ግን ትራቭል አላረግም በፍጹም። ሼም ነው። ነጋዴዎች ናቸው ስልክና አድራሻቸውን የለጠፉልህ ቦታ የጠቆሙህ። ከንትን 200 ምናምን ወረድ ብለ ያለው አዲስ የፈለቀው ምናምን ጸበል ሲልህ ብራዘር ነቃ በል እንጂ why should I travel that long? ለምንድን ነው ያን ያህል መንገድ መጓዘው? ኢየሱስ ወደ እኔ መጥቶ ወንጌል ቀርቦልኝ ሐዋርያት ነግረውኝ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን የሚያድን ስም፣ ሌሎች ስሞች ብርክክ የሚሉለት ስም፣ ድንግጥ የሚሉለት ስም እያለ ለምንድን ነው እንትን ድረስ ትራቭል የማደርገው እንዴ? ወገኖች ተው እንጂ። ቅዱሳን አብረው አይጸልዩ እያልኩ ነው አላልኩኝም። አንዱ ስለ አንዱ አይጸልይ እያልኩ ነው። ያዕቆብ ይላል ሄዱና አንብቡት። ያዕቆብ መልእክት የተጻፈው ለወገኖች ነው፣ ለክርስቲያኖች ነው። አዎ ክርስቲያኖች እርስ በርስ ህብረት እንዲያደርጉ እንዲጸልዩ ይናገራል። ምክንያቱም እግዚአብሔር በረከትን ሕይወትን ለዘላለም በዛ አዟልና ትክክል ነው። ግን ፈውስ እንትን ጋር ነው ያለው ስትለኝ ተው፣ ፈውስ እንትን ጋር አይደለም ያለው። ፈውስ ቅድም እንዳልኩ ቦዲ ፓርቶቼ በጠቅላላ እነዚህ ፈውስ የሚያስፈልጋቸው ቦዲ ፓርቶቼ በጠቅላላ በእጁ ያለው የፈጠረው ኢየሱስ ጋር ነው ያለው። አይ የዘላለም ሕይወት ነው የምፈልገው መዳን ነው የምትፈልገው የምትለው ይሄው እሱም ኢየሱስ ጋር ነው ያለው። ሰውዬው እኮ በቃ ባጭሩ እኮ ቁጥር 15 ላይ ነው አይደል ተናግሯል እኮ። ሰውዬው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። በቃ ከዚህ ሰውዬ ተማርና ማናዳነ ስትባል እሷ ተራዳይነት ለምናልኝና ነግራ አንተ በጌታ በኢየሱስ እግዚአብሔር ይሰራል። የዛሬ መልእክቴ ነው። ይሰራል። እሱ ሲደክም ነው ፊቴን ወደ ሌላ ማዞረው። ችግሩ እሱ አይደክምማ። ይደክማልን ብዬ እኔ ኤክስፔክት አላረግማ። እንደዛ አይነት ተስፋም የለኝማ። አሁን ካንተ የሚጠበቀው ኃላፊነት ምንድን ነው? መተህ እኔን ማሳመን ያለብህ እሱ እንደሚደክም፣ እሱ ቢዚ እንደሚሆን፣ እሱ በስራ ለመመቻቸት አንዳንድ ጊዜ እንትን በጤና ችግር እንዴ ስለ ሰው እኮ አይደል የምናወራው ወንድሞች። ኧረ እባካችሁ ለምንድን ነው ስለ ወጋችሁ ግን የእግዚአብሔርን ቃል መሻር የምትፈልጉት? ኢየሱስ እንደዛ ላይ ያላችሁ ስለ ወጋችሁ ብላችሁ ለምን? ስለ ቢዝነሳችሁ ብላችሁ፣ ስለሚነጥፈው ቢዝነሳችሁ ብላችሁ፣ ስለ እንጀራችሁ ብላችሁ አድራሻ ባድራሽ ለጣጥፋችኋል። መንፈሳዊ ጉዞ ካልከኝ ወንድም ለምስክርነት ከሆነ ትክክል ሄደ ወንጌል ለምትመሰክር ከሆነ እሱ መንፈሳዊ ጉዞ እቀበለዋለሁ። መንፈሳዊ ጉዞ ያልከው ቦታ ግን ስትደርስ ጠላና ዳቦ እንትን ብለህ አይደለም። እንደሱ አይደለም። የጠላች እርስም የዳቦ ቁርስም አይደለም። መንፈሳዊ ጉዞ ነው መንፈሳዊ ጉዞ የሚያስብለው። የሄድክበት ዴስቲኔሽን ላይ ስትደርስ ልክ እንደዚህ 38 ዓመት ፈውሱን ይጠብቅ እንደነበር ሰው ድንገት መለኮታዊ በሆነ የኢየሱስ ኢንተርቬንሽን የኢየሱስ ጣልቃ ገብነት ታሪኩ እንደተለወጠ ሰው ታሪክ ለዋጭ ኢየሱስ አለ። ዛሬም ይሰራል። አይናችሁን ከፍጡር ከነገሮች፣ ከስዕሎች፣ ከቁሳቁሶች፣ ከአፈሮች፣ ከውሃዎች አንሱና በሱ ላይ ጣሉት። ኢየሱስ ያድናል ስትል በቃ ተገላገልክ ብራዘር። ስራን ሰርታል። አንተ በዛው ባስ በሰላም መመለስ ትችላለህ፣ ወይም ወደሚቀጥለው ከተማ ማለፍ ትችላለህ እንጂ መንፈሳዊ ጉዞ ብለህ ሄደህ ተው አታስቀኝ እንጂ የሆነ ቀጭን ገመድ ይዘህ ወደ ላይ መውጣት መውረድ እንዴና ለሀገራችን ተወዳደር ኦሎምፒክ ላይ እሱ ለኦሎምፒክ ነው የሚጠቅመው፣ ለዘላለም ሕይወት አይደለም የሚጠቅመው። ደብረ ዳሞ ደብረ ጋሞ ደብረ ምናምን ኧረ ተው በእናትህ። እሱም ተንጠልጥሎ እኔም ተንጠልጥዬ እንዴት ይሆናል? እንዴት ሁለታችን እንጠለጠላለን? የእሱ መንጠልጠል አልበቃ ብሎ ነው የምንጠለጠለው። እኔ በቃ አሁን ከዚህ በኋላ ሰው ላስከፋ ነው፣ ይበቃኛል። ቤካይ ካለ ቴክ ኦቨር። እንወዳችኋለን ሁላችሁንም። ይሰራል አባታችን ኢየሱስ ዛሬም ይሰራል፣ ያድናል። ተባረኩ። ቤካይ ያለ ያ ጸጋ ያብዛል። በጣም የሚገርም መልእክት ነው። በጣም የሚገርም ነው። ተባረክ። ደግሞ ጌታችን ኢየሱስ ክርስቶስ ከሄደም በኋላ የስሙ ኃይል ደግሞ እንደሚሰራ በሐዋርያ ጴጥሮስና ዮሐንስ ደግሞ እናያለን። የሐዋርያ ሥራ ምዕራፍ 3 ቁጥር 1 ላይ ጀምሮ እንደዚህ የሚል ሐሳብ እናገኛለን።
አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ይኸውም ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር። ወደ ቤተ መቅደስም ከሚገቡ ሰዎች መሥዋዕት እንዲለምን ሰዎች በየዕለቱ ተሸክመው ውብ በተባለው የቤተ መቅደስ መግቢያ በር ላይ የሚያስቀምጡት አንድ ከተወለደ ጀምሮ ሽባ የሆነ ሰው ነበር ይላል። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ መሥዋዕት ለመናቸው። ጴጥሮስም ከዮሐንስ ጋር ወደ እርሱ ትኩር ብለው አዩና እስቲ ወደ እኛ ተመልከት አለው። ሰውየውም ከእነርሱ አንድ ነገር ለማግኘት አስበው በትኩረት ተመለከታቸው። ጴጥሮስ ግን እኔ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተ በእግርህ ተመላለስ አለው። ቀኝ እጁንም ይዞ አስነሳው። ወዲያውም እግሩና ቁርጭምጭሚቱ በረታ። ዘሎም ቀጥ ብሎ ቆመ፣ መራመድም ጀመረ። ወዲህም ወዲያ እየሄደ እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደሱ አደባባይ ገባ ይላልና የኢየሱስ ክርስቶስ ዘር ዛሬም ካላችሁበት ከየትኛውም አይነት የህይወት መስቀልቀል የህይወት ሽባነት ሊሆን ይችላል፣ ከምንም አይነት ነገር ዛሬም ድረስ ያድናል። የዚህን ሽባ ሰው አድራሻውን የለወጠ የክርስቶስ የኢየሱስ ስም ዛሬም የእናንተን አድራሻ፣ የእኛን አድራሻ፣ የእኛን መታወቂያችንን ጨምሮ ይለውጣል። ልጁ የሚታወቅበት መታወቂያ አለ። በቃ በምትባል ቤት ቦታ ያስቀምጡታል። ደን ከሰዎች የዕለት ጉርሱን ይሰበስባል። ስለዚህ የሚያውቁት ሰው በጠቅላላ ለማኝ እንደሆነ ነው የሚያውቁት። የሰውየውም ስራ ይሄ ነው። ፕላስ ደግሞ ከእናቱ ጀምር ማለት ከጸሎት ጀምር በቃ ሲወልድ ራሱ ዲሴብል ነበረ፣ ሽባ ነበረ። ቅድም ዳግሻ ያነሳው ለብዙ ዓመት ኦልሞስት ለ38 ዓመት ይመስለኛል ዳግሻ ይራ አይደል? ዮሐንስ ምዕራፍ 5 ላይ ነው 38 ዓመት አልጋ ተሸክሞት ከ38 ዓመት በኋላ አካሉ ሲመጣ ባለቤቱ ዋናው አዳኙ ሲመጣ ደግሞ የተሸከመውን አሸክሞ ሸኘው። የተሸከመውን አሸክመው ከሸኘ በኋላ የተሸከመውን ደግሞ ሲያዩ መፈወሱን ያዳነው ክርስቶስ ኢየሱስ እንደሆነ መሰከረ። ደግሞም ጌታችን ኢየሱስ ክርስቶስ እዚህ ይላቸዋል የማርቆስ ወንጌል ምዕራፍ 6 ቁጥር 7 ላይ ያመኑትን እነኚህ ምልክቶች ይከተሏቸዋል። ራይት ከሚከተሏቸው ምልክቶች አንዱ ሰዎችን በስሙ ምንድነው ማዳን ነው። ማዳን ነው ማለት ምንድነው? አዳኙ እግዚአብሔር ነው። አዳኙ ክርስቶስ ነው። ግን በስሙ በክርስቶስ ኢየሱስ ስም ይሄ ነገር ደግሞ በሐዋርያቱ ሕይወትም ሀፕን ነው እናገኛለን። ስለዚህ የኢየሱስ ስም ይሰራል። ሲሰራ ኖሯል፣ አሁንም ይሰራል፣ ወደፊትም እየሰራ ይቀጥላል። ስለዚህ ይህ ሰው በቃ ሽባ ነበረ። ማን ነው ሲባል ሽባው ነው የሚባለው። ማን ነው ሲባል በሰው እየታገዘ የሚመጣ ግን የሚገርመው ነገር የሚቀመጥበት ቦታ ስሙ በጣም ነው የሚገርመው፣ ውብ። ግን ሰውየው የህይወት ውበት የለውም። ሰውየው የህይወት ችግር ውስጥ ያለው ማለት በቃ እንደው ተራርጦ እንደ ሰዎች ሰርቶ ምናምን ነገር የራሱን ህይወት እንዳያግዝ እንዳይረዳ ሽባ ነው። ሽባነቱ ከጊዜ በኋላ የመጣ ምናምን ሳይሆን ሲወለድ ጀምሮ ነው። ከኢማጂን ሲወለድ ጀምሮ እግሩ የሰለለ ሲወለድ ጀምሮ ሽባ የሆነ በሰው የሚታገዝ ሰው በስሙ ስልጣን በስሙ ኃይል ኦኬ ሽባነቱ ከተወገደለት ቀጥ ብሎ መቆም ከቻለ ዘሎ እግዚአብሔርን ካመሰገንና ይህ ሰው የሚታወቅበት የነበረው መታወቂያ ከተቀየረ ሽባ የነበረው አሁን ሰላም ነው፣ አሁን ድና ነው፣ አሁን ሮማን ነው፣ አሁን ድኗል የሚል አይነት ከሰው ጋር እኩል የመቆጠርን ራይት አግኝቷል የሚል ነገር ካመጣ ዛሬ እመኑኝ፣ እውነቴን ነው የምላችሁ በምንም አይነት ነገር ውስጥ ቅድም ዳግሻ ይብሏል we don't have to travel አድርገን ለፈውስ መሄድ የለብንም። ነቢያቶች ጋር ራሳቸው ነቢያት የሚሉት ሊሆን ይችላል። እንደገና ደግሞ ጸበል ምናምን እያሉ በየቦታ ፈለቀ ሲባል ምንድነው የሚባለው አጥር እየከለሉ ምናምን ነገር የሚሰሩት ማጂክ በጣም ብዙ ነገር ላይ ዘይት ከገዛ ካልተቀባ ምናምን የሚሉትን ነገሮች እነዛን ለማግኘት ብዙ ማይልስ ትራቭል ማድረግ አይጠበቅባችሁ። የማይጠበቅባችሁ ዋናው ምክንያት እርሱ የሚያድናችሁ ጌታ ኢየሱስ እናንተን ማደሪያ ያደርጓችኋል። በእናንተ ውስጥ ይኖራል። እሱ በእኔ ውስጥ በዳጊ ውስጥ ይኖራል። ኦኬ በማርቲስ ነው፣ በሁላችንም ውስጥ ይኖራል። ክርስቶስ ኢየሱስ ማደሪያ ሆነ
አንተ ጋር ሆኖ ሲያበቃ አንተ እሱ ፍለጋ መሄድ ራሱ በጣም ነው የሚያስቅ ነገር። ዳግሻይ በጣም ነው ታውቃለህ፣ እንትን ነው የፈወስከው ራሱ ሀው ለምን ትራቭል ታደርጋላችሁ ብለህ ስል በጣም ብዙ ነገሮች የፈወስከው በእውነት በጣም ብዙ ነገሮች። ስለምን እኔ ጋር እያለ ስለምን አንቺ ጋር እያለ ስለምን እናንተ ጋር እያለ የሆነ ሳምበዲ መጥቶ ምናምን ነገር ዘይቱን በመግዛት የሆነ ሳምበዲ ሄዶ ጸወለ ምናምን ሲሰጥ ያን ነገር ወስዶ በመጠጣት እንደምትፈውስ ሀው እንዴት ነው የሚያድን የሚፈውስ ኦኬ የአድራሻ ለውጥ ማድረግ የሚችል ሽባነቶቻችንን የሚያስወግድ ካለንበት ከየትኛውም ደዌ ሊያድነን የሚችል ከየትኛውም አይነት ነገር ሊያድነን የሚችል የታመነ ጌታ አለን እኛ። እና ይህ ሰውዬ ሽባነት የተለወጠው የተቀየረው በስሙ ነው። በማን ሲባል በክርስቶስ ኢየሱስ ስም። በማንም አለ የሰው ልጅ ታሪኩ የሰው ልጅ ምንም ነገር የሚቀይረው በስሙ ነው። በማን ሲባል በክርስቶስ ኢየሱስ ስም። በስሞች አይደለም ወንድሞቼ እናቶቼ፣ በስሞች በጭራሽ የማይሆነው በስሙ ራይት፣ በስሙ ብቻ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በስሙ ቀደም እንዳልኳችሁ እኔና ዳጊ ይኸው እያወራ ነው እዚህ ሴም ታይም ደግሞ በእግዚአብሔር ቀኝ ከክርስቶስ ጋር አለን። እኛ በላይ በሰማይ ስፍራ ከእሱ ጋር አለን። አድራሻችን ቼክ ስታደርጉ ከፈለጋችሁ ጉግል ምናምን ቼክ አድርጉ፣ ችግር የለውም። አድራሻችንን የምታገኙት በላይ በሰማይ ከክርስቶስ ጋር እንዳለን ነው የምታዩት። በቃ ሌላ ምንም አድራሻ የለም። ቦምቲክ ላይ እሱ አሜሪካ አለ፣ እኔ ሳውት አፍሪካ ያለው፣ አንቺ አረብ ሀገር አለሽ፣ ኢትዮጵያ ውስጥ አለ ምናምን ኖ እሱ አለ። እኔ እያወራ ያለሁት ነገር በክርስቶስ ስላገኘነው ነው። በክርስቶስ ስላገኘነው ጉዳይ ነው። ኦኬ ሁላችንም አድራሻችን ቼክ ሲደረግ ጎግል ሲደረግ ምናምን በማፕ በናቪጌተር ምናምን ነገር በጂፒኤስ ቼክ ሲደረግ ሁላችንም ተሰብስበን ለካ በሰማይ ስፍራ ከክርስቶስ ጋር ነው ያለነው። በቃ አለቀ። እና በክርስቶስ ኢየሱስ በስሙ ብዙ ነገር ነው። ቅድም እንዳልኳችሁ ስፒሪቹዋል ነገራችንም በክርስቶስ ኢየሱስ ተፈውሶልናል። ከእግዚአብሔር ጋር መታረቅን አግኝተን ልጅ ተብለናል። የቁጣ ልጅነታችን ከኛ ዘንድ ተወግዷል። እንደ ደግሞ በስጋም እንኳን የሚያስፈልገን ነገር ከኛ ዘንድ ተወግዶ አሁን በሰላም አለን ማለት ነው። ክብር ለጌታ ይሁንና የሚያድናችሁ የሚፈውሳችሁ ካላችሁበት ከየትኛውም ምስቅልቅል ሊያወጣችሁ የሚችል የታመነ ስም አለ። እግዚአብሔር አብ ከፍ ያለ እግዚአብሔር አብ ያከበረው ስም አለ። እርሱም ኢየሱስ ይባላል። ለዚህ ነው ሐዋርያ ጴጥሮስን ዮሐንስ ጴጥሮስ ሲናገረው ቢኮዝ በአንድ ልብ ስለሆነ ጴጥሮስ ሲናገር የተናገረው ምንድን ነው? ኖ ብርና ወርቅ የለኝም ነው ያለው፣ ነገር ግን ያለኝን ይሰጣል። አንተ ጋርና አንቺ ጋር ያለው እኮ በጣም የሚለይ እኮ ነው። በነገራችን ላይ ለብዙዎች ፈውስ ሊሆን የሚችል ነገር እኮ አንቺ ጋርና አንተ ጋር ያለው። ራሳችሁን እንደ ቀላትዩ ራሳችሁን እንደ ምናምን ነገር እንዳታዩ ወንድሞች አይነቶቼ፣ በተለይ አረብ ሀገር የምትኖሩ እህቶቻችን you don't have to stress about ምንም ነገር ላይ እናንተ ጋር ያለው ማንም ጋር የሌለ ነው። እናንተ ጋር ያለው ለብዙዎች መድኃኒት ሊሆን የሚችል ነው ያለው። እናንተ ጋር ያለው ለብዙዎች የመጽናት ምክንያት ሊሆን የሚችል ስም ነው ያለው። እናንተ ጋር ያለው ለብዙዎች ካሉበት ከየትኛውም አይነት ጭንቀት የመውጣት ምክንያት ሊሆን የሚችል ስም ነው ያለው። እናንተ ጋር ያለው በምንም አይነት መንገድ የሆነ ነገር ሀፕን አድርጎ ከሆነ ከዛ ካለበት ነገር ሊወጣ የሚችል እንዲወጡ ሊያደርግ የሚችል ስም ነው ያለው። እሱም የጌታ ኢየሱስ ክርስቶስ ስም። ለዚህ ነው ሐዋርያ ጴጥሮስ ኖ እኛ ብርና ወርቅ የለንም፣ ኦኬ ከኛ የምትፈልገው ለዕለት ጉርሻ የሚሆን አይደለም፣ ነገር ግን አሁን ካለበት ኦኬ ሊለውጥ ሊያድንህ የሚችል ታሪክን ሊቀይር የሚችል ግን አንድ አለ፣ እርሱም ኢየሱስ ይባላል። ስለዚህ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቃ አለቀ። ኦኬ ትሩ ፕሮሰስ አልሆነም፣ ነገርየው ግራጁዋል አልሆነም፣ ወዲያው ነው በቃ ኢሚዲየት በቃ በጣም ኢሚዲየት አክሽን የተወሰደበት ጉዳዩ ላይ እና እግዚአብሔር አምላክ እናንተ ጋር ያስቀመጠው የከበረው የኢየሱስ ስም የማንኛውንም ሰው ካሉበት ከየትኛውም ደዌዎች ወሬቨር ኢሚዲየት አክሽን ሊወስድ በመውሰድ ሊያድን የሚችል ነው ያለው እናንተ ጋር። እና ወንድሞቼ እናቶቼ ዶንት ኤክስፔክት ላይክ የሆነ ነገር ምናምን ነገር ከሌላ እና ውድ ነገር ነው ያለው። ክብር ለጌታ አይሁን። በስሞች አይዳንም፣ በስሙ ብቻ ነው የሚዳነው። በተገባላቸው ኪዳን አይዳንም። በቃ በክርስቶስ ኢየሱስ ነው የሚዳነው። ከእርሱ ውጭ ሊያድን የሚችል ሌላ ስም የለም። አንድ ስም አለ፣ እሱም እግዚአብሔር አብ ያከበረው ከፍ ያደረገው ስም ክርስቶስ ኢየሱስ ይባላል። ሃሌሉያ! ክብር ለጌታ ይሁን።
ክብር ለጌታ። ወንድሞቼ እናቶቼ፣ አሁንም በደንብ አንድ ነገር ላይ ቆይ ማውራት ፈልጋለሁ። ለመዳን ለመፈወስ በጣም ትራቭል ማድረግ የለባችሁም። ጭንቀት አለብኝ ነው እንትን አለብኝ ብላችሁ ከዛ ነገር እንትን ዶንት ኤክስፔክት ሰሞን ላይክ በሆነ በኩል እንዳትሉ። ለመሰላችሁ እንደዛ ብዬ ብለው መጽሐፍ ቅዱሳችን እንደዚህ ያስተምረንም። ቅድም እንዳልኳችሁ እናንተ ውስጥ ያለው እርሱ ጌታ ኢየሱስ ይባላል። እናንተ ጋር ያለው ኢየሱስ ለሌሎች መፍትሄ ከእናንተ አልፎ ሌሎች ሰዎች መፍትሄ ልትሆኑ እንድትችሉ አድርጎ ነው እናንተን በዚህ ልክ እንትን ያለውና ያዕቆብ ላይ አንድ የሚል ነገር አለ። በጣም በጣም ወደው ያዕቆብ ላይ ቅድም ዳግሻ እያነሳ ነበርና እንደዚህ ያለ ያዕቆብ 5 ቁጥር 13 ብቻ አንብብ። እንደዚህ ያለ ምን ያለ? እሺ ቁጥር 13 ከእናንተ መካከል በመከራ ውስጥ ያለ እርሱ ይጸልይ ነው የሚለው። ያልጸልይ አይደለም። ከእናንተ ውስጥ ማንም በመከራ ውስጥ ቢኖር መከራ ውስጥ አለው ብለሽ ካሰብሽ መከራ ውስጥ እንዳለሽ ከሰማሽ ያለሽበት መከራ አንቺ ጋር ካለው ከኢየሱስ የሚበልጥ አይደለም። ጸልይ። በቃ አልጸልይ ሳይሆን ጸልይ። በቀጥታ አክሰስ ልታደርጊ ትችያለሽ። ለምን ሲባል አንቺ የእርሱ ልጅ ነሽ፣ ወይ ነው በክርስቶስ የእግዚአብሔር ልጅ ነሽ። ልጅ ከአባቱ የሚፈልገው ነገር የመጠየቅ መብት አለው፣ ሙሉ መብት አለው። አባቱን አክሰስ የማድረግ መብት አለው። አባቱን በቀጥታ ከአባቱ የሚፈልገው ነገር የማግኘት የመጠየቅና የማግኘት መብት አለው። ስለዚህ በእነንትና በኩል አይደለም፣ በቀጥታ አክሰስ ልታደርጊው ዘንድ የሚቻልሽ አባት ነው ያለሽ። ያ በሰው በሁለተኛ ሰው በሶስተኛ ሰው መካከለኛ ምናምን ሆኖ ያለው ነገር አብቅቷል። እሱ ነገር አሁን በክርስቶስ ነው እግዚአብሔር አብን አክሰስ ማድረግ የሚችለው። ሰው አክሰስ የምታደርጊበትን ነገር በክርስቶስ ኢየሱስ በኩል አልቋል። አሁን አንቺ በቀጥታ ነው መጸለይ የሚገባሽ። በቀጥታ የምትፈልጊው ነገር ነው። ለዚህ ከሆነው ማንም ነው አይደል ማንኛውም ነገር ነው ያለው አይደል ጌታችን ኢየሱስ ክርስቶስ። አልጸልዩ አይደለም ያለው፣ አልጸልዩ አይደለም ጌታችን ኢየሱስ ክርስቶስ። አልጸልዩ የሚል ነገር ጌታችን ኢየሱስ ክርስቶስ አልተናገረም። ኦኬ አልተናገረ ማለት ምንድን ነው? ለምሳሌ እንደዚህ አለ፣ አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርጋለሁ። ማንኛውም ነገር በስሜ ብትለምኑ እኔ አደርገዋለሁ። በቃ አለቀ። ማንኛውም ነገር ቢያስፈልጋችሁ በሶስተኛ ወገን አይደለም፣ በቀጥታ አምላካችሁን አባታችሁን እርሱን አክሰስ ማድረግ ትችላላችሁ። ማንኛውም ነገር በስሜ ያለ። ስለዚህ የሆነ ነገር ለማግኘት ዩ ዶንት ሃቭ ቱ ብዙ ማይልስ ምናምን ነገር ድራይቭ ማድረግ አይጠበቅባችሁም። ብዙ ማይልስ ደግሞ ፍላይ አድርጋችሁ ላይክ መሄድ አይጠበቅባችሁም። እናንተ ውስጥ አለ ፈውስ። እናንተ ውስጥ እናንተ ጋር ድረስ መጥቷል። ኦኬ እናንተ ጋር ድረስ መጥቷል። እናንተ ጋር ድረስ መጥቷል። እናንተ ጋር ነው ያለው። ክብር ለጌታ ይሁንና ወንድሞቼና እህቶቼ ክብር ለጌታ ይሁን። የሚገርም ነው። ዳግሻዬ እግዚአብሔር አምላክ ሀብስት ይባል። በጣም ነው የምወደው። እስቲ አንድ ቄስ ላስገባ። በጣም አስቸገረኝ። አንድ ቄስ ኮታ ሴናሜ ኮሜንት ምንድነው? በኮሜንት ማውራት ምንም አያደርግም። ኮታ ሴናሜ ዳግሻዬ እግዚአብሔር አምላክ ይባርክ። የሚገርም ርዕስ ማሙል የሚገርም